አቅርቦ 3 ጊዜ ብሎ ቁጭ ነው የሚደረገው። ወደዛ ተለውጦ ተቀይሮ እዛ በኋላ ከብሮ እየተቀባበሉ የሚደረግበት የለም እና ይህን ምዕመናንም ራሳቸው ማስተካከል አለባቸው። በዛ ላይ እኔ ማሕሌተ ጽጌ ምዕመናን መሳተፍ ያለባቸው እውነት ለመናገር ብዙ ምዕመናን አልበዋል እንጂ አሉ እያልን ያለ ነው ከቤተ ክርስቲያኒቱ ግቢ ከመጥበቧ የተነሳ መሙላታቸው እንጂ ብዙ የለም። ማሕሌተ ጽጌ ለተወሰኑ ምዕመናን አይደለም። እኔ ማሕሌተ ጽጌን የምመኘው ምዕመናን በሙሉ አንድም ሰው ሳይቀር ለቤት ጠባቂ ካልሆነ በስተቀር ግቢ መጥተው እንዲያድሩ አንዳንዴ ስቅለት ሕማማት ትንሣኤ ላይ የሚደረገው አክፋዩ መጥተው የሚያድርበት እንደሱ ነው ጽጌ መሆን ያለበት በቃ እንጂ ለተወሰኑ ምዕመናን መጥተው የሚሉበት ሌላው ደግሞ ጠዋት መጥቶ የሚገባበት ጠዋት ዝም ብሎ በቃ እንትን የሚለበት አይደለም። ይሄ ትምህርት ሊሰጥ ይገባል። በእርግጥ የኛ ነው እሱ በደንብ መልእክት ቢተላለፍ በደንብ አይዟችሁ ቢባል አበርችነት ቢሰጥ በቃ ከዛ ላይ ደግሞ ውጭ እንኳን ከሆኑ ለተላላቁ አድባራት ይሄ ምንድነው የሚባለው ውጭ የሚያሳየው ስክሪን እሱን ጭምር እየተዘጋጀ ለምዕመናን የሚደርስበት እንደዛ ውጭ ሆኖ በቀድም እርሱ ያሉት ከዛ በኋላ ምዕመናን ማይለቱን ይወዱት በቃ ተስበው ይቀራሉ፣ እዛው ይቀራሉ። አንዳንዴ ዝም ብሎ በቃ እንደዛ ይደረጋልና እሱ ይሆን ሁለተኛ ቁሞ አድረው እንደው ቢያስቀድሱ መላለው ያ ሁላችንም እየደከመን እንወጣለን፣ አብረን ነው የምንወጣው። የበረቱ ግን ዝም ብሎ የሚወጣ እንዳይመስላቸው እየተናገርኩ ያለሁት ከተቆመ ማስቀደስ ችግር የሌለው እንዳይመስላቸው በቃ ማሕሌቱ ብቻ በቂ ነው እንደማለት። አሁን ሊቃውንቱ አብዛኛው ያው ከድካም አንጻር እንወጣለን አይደል ተቆሞ ታድሮ እንወጣለን። ያ ከድካሙ በጣም ሲበረታ ነው እንጂ ማስቀደሱ በጽጌ ማሕሌት መቆም ብቻውን በቂ አይደለም። ቢያስቀድሱ ያልመጡ ምዕመናን ደግሞ በቃ ጽጌ ምን ይመስላል ብሎ ለትዝብት እንኳን መምጣት በጣም ጥሩ ነው። በዛ ላይ ጧት እንግዲህ አውደ ምሕረቱ እንደሚያዩት በጽጌ በጣም ብዙ ሰው ነው የሚገኘው፣ ብዙ ህዝብ ነው የሚገኘው። እኔ በዛ ላይ በጽጌ ላይ መደረግ ያለበት እኔ ሁሌ ትምህርት መሰጠት እንዳለበት የሚሰማኝ ሙሉ ማሕሌተ ጽጌ መሰጠት እንዳለበት የሚሰማኝ በቃ ያደረው ማሕሌተ ጽጌ እየተተረጎመ ብሉይ ከሐዲስ 6 ወይም 5 እሑዶች ይኖራሉ። እነዚህ እሑዶች መያዝ ያለባቸው የሌላውን ቀን ስብከት አይደለም። በቃ የሌላው ቀን በሌላ ቀን አለ። ይሄ የምንለው ዘወትር ስብከት የምንለው ይሄ ማሕሌተ ጽጌ ቀላል ትርጉም የያዝ አይደለም። በጣም ብዙ የተመሰጠረበት ነውና ይህም እንደው ለምዕመናን እንዲደርስ ከአውደ ምሕረት ከምዕመናን ብዛት አንጻር በዛው አያይዞ እንዲመጡ ከመስቀስቀስ አንጻር መደረግ አለበት። ምዕመናንም ጽጌን እንደው የማይቀረው ጧት ብቻ ሳይሆን ማታም ጀምሮ አይቀርም፣ መስተካከል አለበት። ሌላው ወደ ዝክር ስንመጣ ጥሩ ነው በእውነት በጣም በሚገርም ሁኔታ በገጠርም በከተማም ጽጌ ይዘከራል። በገጠሩ እንደውም የሚገርመው ጽጌን ወጣት ጎጆ የወጣ ገና የመጀመሪያ ዓመት ጎጆዎች ገለባ የመጀመሪያው ምናምን እንበላለን። የመጀመሪያው ዓመት በምንም ተአምር ጽጌን የማይጠጣ ወጣት አይገኝም። ነውር ነው። በቃ በገጠሯ ክፍል በሀገራችን ነውር ነው። ሰንበቴ ማህበር አቅሙ ላይ ይችላል። ጽጌ ግን ነው በቃ ጽጌን የማይሳተፍ ጎጆዎች የማይሰጥ ሴት አዳሪ እንኳን ሆኖ ሴት አዳሪ እንኳን ብቻዋን የምትሆነው እቺ ማውራ የሚባሉት እንኳን ጽጌን የተቻለችዋን ይዛ አንዲት ገንቦ ይሰጣታል። ሌላ አብሮ የጋራ ለሁለት ለሶስት ይጣመዳሉ። ማወራዎቹም ወይም አባወራዎቹ ዝም ብለው ያለ እናቶች የሚኖሩ ብቻቸውን የሚኖሩ እንኳን አረጋውያን እንኳን ቢሆኑ ለጽጌ ሁለቱ ተጣምረው ጽጌን የማይጠጣ የለም። ይሄ እንግዲህ የቀደሙ ኢትዮጵያውያን እመቤታችንን በስደቷ ጊዜ ያስተናገዱበትን መስተንግዶ ታሪክ የሚያሳየን ነው። ይሄ በጣም የሚበረታታ ነው። ያ በገጠሩ እንግዲህ በተቻለ በዳቦም በቆሎም በእንጀራ የሚደረግባቸው እንደየ አካባቢው አሉ። ወደ ከተማው ደግሞ ከዛ በላይ ወደ ከተማው ደግሞ በሬ ወድቆ በቃ በሬ ታርዶ ፍየል በጎች ምኑ በቃ በጣም ይሄ የሚመጣው ምግብ ደግሞ ቢራው ይመጣል። በጣም የሚደነቅ በእውነት በጣም መልካም ነው እንላለን። ይበርቱ ነው የምንለው ምዕመናን ይሄ ማምጣታቸው መዘከራቸው በቃ ያላቸውን ሳይሰስቱ ይህን ይዘው መምጣታቸው በጣም የሚመሰገን ነው። ግን ከዚሁ ጋር ተያይዞ ደግሞ መታረም ያለባቸው የምንላቸው ማምጣቱ እንዳለ ሆኖ የመጀመሪያ ትእዛዙ ስርዓት መኖር አለበት ነው። የጽጌ ዝክር ትእዛዙ የሚተላለፈው ከነሳ አባቶች የሚተላለፈው መልእክት ቤተክርስቲያን የምታሰማራበት ቤተክርስቲያን በራሷ ስለ ጽጌ ዝክር ውይይት ማድረግ አለባት። በቃ ሁሌም ይሄ መለመድ አለበት። ውይይት ሲደረግ ደግሞ የዝክሩ መጠን፣ የዝክሩ ሁኔታ እንዴት ይዘከር፣ እንዴት ይዘጋጅ፣ መጠኑ ምን ይመስላል፣ አስተነጋገዱ መስተንግዶ ምን ይመስላል የሚለው አንዳንዴ ስናይ ካህናት ብቻ ተስተነጋግደው ምዕመናን የማይመጡበት አጋጣሚ፣ ብራቸውን ብቻ ልከው የማይመጡበት አጋጣሚ እናያለን። እሱ መሆን የለበት። ይሄ ሁሉ ቅድም ስልጣን አካል ነው ጋር የሚያዘው። በዛ ላይ ንስሐ አባቶች ሲያዙ ደግሞ እኔ አንዳንዴ የሚያማርሩ ሰዎችን ጭምር ያው እንዲሁ እንደዚህም ብሎ አልፎ ሲሄድ የሰማናቸው ነገሮች አሉ። በቀጥታ መጥተው ነግረውን ባንሰማም አልፎ እንዲህ ምዕመናን ለእኛ መናገር አብዛኛው እንዲህ አይነቱን ነገር መናገር አይፈልጉም። በነገራችን ላይ እንዲህ አይነቱን ነገር ለካህን መጥተው መናገር አይፈልጉም። እዛው እርስ በርሱ ነው ቢጨንቃቸው እንዲህ ባይሆን ነው የሚሉት እና ብርን መጥኖ መጫን አይነት
መጥኖ በቃ 10 ሺህ ወስኖ ማለት ነው። በቃ ወስኖ ይወስንና 10 ሺህ ሆነ 5 ሺህ ሆነ ይሄ ተወስኖ እንደዚህ ነገር በፍጹም ሊሆን አይችልም። ከአቅማቸው ጋር ይሄ ዝክሩ በራሱ የፈቃድ ዝክር ነው። ነገራችን ጾሙ የፈቃድ ጾም ነው አይደል? ዝክሩም የፈቃድ ዝክር ነው እንጂ የግዴታ ዝክር አይደለም። የግዴታ ዝክር የሚያስገድደው መንፈሳዊነቱ ነው እንጂ እንትንነቱን ያስገድደው አይገባም። በቃ አባል መሆኑ ብቻውን ያስገድደው አይገባም። የውስጡ መንፈስ ነው ያስገድደው ነው የሚገባው እና ይሄ በደንብ መታረም አለበት። በዛው ላይ እንደውም አሜታቸው ብዙ ነው ለመናገር በዛው መንገዱን እውነተኛውን ሁሉ ሊዘክሩበት ነው አይነት ስሜት ሁሉ ሊመጣባቸው ከግልጸኝነት አለመኖር ጋር ማለት ነው። በቃ የተዘከረውን ነገር በግልጽ እነሱ ተቀብሎ የዋለበትን ቦታ ማሳየት፣ ሪፖርት ማድረግ፣ የሰጡት ገንዘብ የት ላይ እንደዋለላቸው በግልጽ ካለመሆኑ ሁኔታ መድበናል በአካውንት እንዲላኪ እንዲህ አይነት አስገባ ምናምን አይነት እንሰማል። እኔ እየተናገርኩ ያለሁት ያው የሰማነውን ነው። ምናልባት ተመሳሳይ ስለሆነ የምንሰማቸው ነገሮች ስላሉ ይሄ በደንብ ጽሕፈት ቤትም ስልጠና እንዳልነው ሰጥቶ ውይይትም አድርጎ በደንብ ግልጽ በሆነ ሁኔታ ማለት ብዙ ንስሐ ልጅ ያለው ሊኖር ይችላል፣ ትንሽ ያለው ሊኖር ይችላል። በመሰረቱ ከካህናቱ ራሱ ሲመደቡ ለጽጌው ሲመደቡ በደንብ መመደብ አለባቸው። በቃ አቅማቸው እንዲችለው የልጆቻቸው መጠን መታየት አለበት። የልጆቻቸው ምን ይመስላሉ? የዚህ ሁሉ ችግር እኮ ቤተክርስቲያኒቱ የአጥቢያውን ሕዝብ በመዝገብ ቆጥራ ሰፍራ አለመያዙ አንዱ ችግር ነው። ያ ቢታወቅ እኮ የማን ልጅ ማን ነው የሚለው በደንብ ከጊዜው ጋር አያይዞ መመደብ ይቻላል። እና ምዕመናን በዚህ ዝክር የተነሳ እኔ መሳቀቅ አባታቸውን እንዲጠሩ በቃ እንደው እኮ በጣም አንዳንዶች እኮ የጽጌ ብቻ ነው። እኔ አንድ ሰው ገጥሞኛል ከአባቱ የተሰናበተ ይቻላል። በነገራችን ላይ በቃ የአባቱ ለምን ተሰናበትክ ስለው ሰውየውን ይህን ስልክ ደውለው እንኳን ብለው የሚፈልጉኝ ጽጌ ሲደርስ ነው። ለጽጌ ዝክር ከዛ ይደውላሉ። ጽጌ ሲደርስ ሲደውሉ የሚሉኝን ማውቃት አለው ጽጌ ደረሰች ነው። እና ከዚህ በኋላ የዚህ ሰውዬ ጋር ሌሉ ቀጥለው የተሰናበተ ሰው ገጥሞኛል። እና ይሄ በጣም ጥሩ አይደለም። ጽጌ ሲደርስ መፈለግ፣ በዛ ላይ ምዕመናኑ ራሱ ደግሞ ጽጌ ሲደርስ መምጣት። በቃ አንዳንዶቹ ደግሞ በዛ ተቃራኒ ሌላ ይበሏቸው እንጂ ለጽጌ ደስ የሚላቸው ሌላ ጊዜ ግን እንዳይጠሯቸው የሚፈልጉ ቆራቡ ጾሙ ምናምን የሚሏቸውን የማይፈልጉ ጽጌ ግን እንዲያርግ የሚባሉ ከተፈለገው በላይ የሚያደርጉ ደግሞ አሉ። ይሄ የሁለቱም ችግር ነው። የፈላጊው በመብራት ተፈልጎ የሚመጣ ልጅ በመብራት ፈልጎ የሚያገኛበት እንዴ የጽጌ ብቻ ፈልጎ የሚያገኛበት እንዴ ነው የሚችል። ይሄ መስተካከል አለበት። እነዚህ ከዛ ባሻገር የድግሶች ሁኔታዎች አሁን እንደው ከጾሙ ጋር እያስቸገሩ መጥተዋል። ምናልባት እስኪ ጨምሩበት እርሶ ያዩት ሁኔታ መልካም ነው። ያው በነገራችን ላይ አብዛኛው ቦታ ተመሳሳይ በተለይ በእኛ በከተማው በአዲስ አበባ በከተማው አካባቢ በጣም ተመሳሳይ ነው ያሉት ችግሮች። እኔ ችግር ብዬ የማስበው አንደኛው የውድድር መንፈስ ነው። እውነት ለመናገር ማን ከማን አንሷል የገሌ ልሳልሽ ሰብስቦ በሬ አርዷል ቄስ ገሌ እኔም ደግሞ በሬ ማድረግ አለብኝ። ይሄ በጣም መጥፎ ወንድ ነው። ነገራቸው እኔ እንደዚህ ስሜት እናያለን። የሚያወዳድራቸው ለጉባኤ ሁሉ እንሄዳለን እና በየቦታው ማን ነው ግን የሚያወዳድራቸው? ይሄ እንግዲህ አሁን በጣም አስቸጋሪ ነገር ነው። ግንዛቤ ያለመኖር ማለት እኮ ይሄ አሁን ለካህናቱ ለሊቃውንቱ በረከት ማቅረብ ነው አይደል? በቃ በረከት ከሆነ ደግሞ በረከት ነው። አንድ ሰው ደግሞ በረከት የሚሆነው ተደስቶ ደስ ብሎት ገብቶት ለምን እንደሚያደርግ ተረድቶ ሲያደርግ ነው። በግዴታ ይሄን ያህል ተጭኖብሃል ተብሎ አምጥቶት በረከት አይሆንም። ለዛም ለተነሳ ለልጁ በረከት አይሆነው፣ ለካህኑ በረከት አይሆነው፣ ለእኛም ደግሞ በአገልግሎት ላደረገው ሊቃውንት በረከት አይሆነው እና ይሄ ውድድር መንፈስ መራቅ አለበት። በየአጥቢያው አንዱ አጥቢያ ከአንዱ አጥቢያ፣ አንዱ ካህን ከአንዱ ካህን አይነት ውድድር ይታያል። ይሄ ነገር ምዕመናን ላይ የሚያመጣው ጫና አደገኛ። በቃ ምዕመናን ያላቸውን መስጠት ያለባቸው። እኛ ድንችም ያምጡ፣ ሽሮም ያምጡ፣ ውሃም ያምጡ፣ በቃ ሊቃውንቱ አመስግነው መርቀው ለምዕመናን በረከት ሰጥተው ቤተክርስቲያን ደስ ብሏት መሸኛቸው እንጂ ቢራ ስላመጡ ውስኪ ስላመጡ የተለየ አይነት የውድድር መንፈስ መያዝ የለበትም። ይሄ በጣም መታረም ያለበት ነው። ቄስ ገሌ እንዲህ አደረገ እኮ ቄስ ገሌማ ብዙ ልጅ እያለው እኮ ምንም አላደረገም እየተባለ የውድድር አይነት መንፈስ መያዝ የለበትም እና ይሄ መስተካከል አለበት ብዬ አምናለሁ። አንደኛው። ሁለተኛው ቅድም ያሉት ነው። አሁን ቅድም ያሉት ለጽጌ ብቻ መፈላለግ የሚለውን ነው የተጠቀምኩት። በቃ የሚፈልገው አንደኛው ቅድም ያሉት መቁረብ ንስሐ መግባት በጣም የማይፈልግ ለጽጌ ግን ገንዘብ አምጥቶ የሚሰጥ፣ ከዛ ደግሞ ሁለተኛው ደግሞ እንደዚሁ የማይፈልግ አባት ግን ለጽጌ ሲሆን ደግሞ ፈልጉ የሚሄድ አባት ነው። ይሄ ግልጽ አለመሆኑ እንደዚህ እንዳለው ነው። ሌላው ደግሞ በጣም እያስቸገረን ያለው አሁን በተለይ አጥቢያዎች አካባቢ ደጀ ሰላም ይሄ ምግብ የሚበላበት ቦታ ግቢ ቤተክርስቲያን ግቢ ውስጥ ነው። አብዛኛው የሚባለው ግቢ ውስጥ ነው። ቅዳሴውን ምኑ እዛው ውስጥ ነው የሚያደርገው
ከዛ በኋላ ምንድነው የሚያደርገው? በቃ ቢራው የሚገባው በዛው ነው፣ የሚሰራው እዛው ነው፣ የሚጨሰው እዛው ነው፣ የሚታረደው እዛው ነው። በቃ ከምዕመናን አገልግሎት ጋር ከማስቀደስ ጋር ከዚህ ከኪዳኑ ከማስተዳደር ጋር በጣም በጣም የሚገጭ በቃ ሽታው ራሱ ለዛ ለሚያስቀድሱ ምዕመናን ይሄም ጥንቃቄ የሚፈልጉ ነው። እኔ አይቼዋለሁ። በቃ በየቦታው እንዲህ አይነት አስተያየቶችም ይመጣሉ። በቃ ምን አለ ዞር ብታረጉት፣ እኛ እኮ እዚህ ማስቀደስ እየተቸገርን ነው ካለው እንትን አንጻር። በዛ ላይ ደግሞ እዛ የሚሰሩ ሰዎች ደግሞ ድምጻቸው ራሱ የተለየ ነው። ምክንያቱም ምናቸው መደላ ቅዳሴ በቃ እነሱ እዛ ማውራታቸውን መራኮታቸውን መሯሯጣቸውን እንጂ የሚያዩት የዕለቱን ስራቸውን ነው የሚያዩት። በቃ እንጨት ማምጣት ካለባቸው ቅዳሴውን አቋርጠው ሄደው ቢራም ተሸክመው በግቢ ውስጥ ሰው እያስቀደሰ እግዚኦታ ላይ ምናምን ሊሆን ይችላል። እና ይሄም ሌላው በጣም አስቸጋሪ መታረም ያለበት ነው ብዬ አስባለሁ። ሌላው እኔ አሁን ከምግቡ አንጻር ማለት ነው ከምግቡ አንጻር አሁን እየበዛ መጠን አልባ እየሆነ በሄደ ቁጥር እኔ እንደው አሁን እንደው መቼስ እመቤታችን ስደቷን ማሰብ አይደለም እንደው ሄሮድሳዊ ጠባይ እያያዝ ሁሉ ይመስለኛል። በቃ እንደው ያሳዳጅነት መንፈስ ነው የማይወቃል። የእመቤታችን ስደቷን ማሰብ ሳይሆን በቃ ሚቀኝ ዘና በል በቃ ምን ብለብላ ይሄ የእመቤታችን ረሃቧን እያሰብ ጥሟን እያሰብ መንገላታቷን እያሰብ እንደው ዝም ብሎ እንደው በቃ ገልብጥ አይነት ይሄ በጣም ከዓላማችን እንዲያወጣ ያስፈራኛል። ከዓላማችን እንዲያወጣ ያስፈራኛል። ምክንያቱም ገሌ ይሄን ያህል ካሳ መጣ ገሌ ይሄን ያህል እንትና መጣ ከሆነ ይሄ ሄሮድሳዊ ጠባይ እየነገሰብን ነው ማለት ነው። ሌላው ከዚህ ከጾሙ ጋር የተያዘ እኔ ልበለውና እርሶት በኋላ ደብዳቤ ያረብታል። ከጾሙ ጋር በተያዘ ከመጾምና ካለመጾም ጋር የተያዘ አሁን እየመጣ ያለው ደግሞ ካህናት ፍስክ ላይ ናቸው፣ ምዕመናን ጾም ላይ ናቸው። እኔ አሁን የታዘብኩት ነው ያመጡት ምዕመናን በሙሉ ጾመኛ ናቸው። ካህናቱ ደግሞ ሊቃውንቱ በሙሉ በላተኛ። ወለተ ማርያም ላጉርስሽ ጾመኛ ነኝ፣ ገብረ ማርያም ላጉርስሽ ጾመኛ ነኝ። አሁን እኔ እዚህ ከሆነ አንደኛ ምዕመናን እንዲህ አይነት በረከት ማምጣት የለባቸው። በቃ ምክንያቱም የማይበሉት ለብር ነው የሚያመጡት። ምክንያቱም እየተፈተኑ ነው በረከታቸው። እርግጠኛ ነኝ ህሊናቸው እየቆሰለ በቃ አንደኛው ይሄ መቼስ ሰይጣን ደግሞ ብዙ ስራ ነው የሚሰራው። ሚቲ ነው እነሱ ይበሉት እመቤታችን እየተሰደደች አረዳዱን ያበላሸዋል ማለት። ከዛ ደግሞ ካህናቱ ምን ያለ ግብዝነት ደግሞ አሁን ከመምህራኑ እነሱ በጣም ግብዝነት ነው እንጂ ወይኔ እርስ በርስ የውስጥ መራራቅ ይፈጥራል። የውስጥ መራራቅ ደጀ ሰላም ሲመጡ ምዕመናን አንደኛው ደስ ቢለው ምንድን ነው አንዱ ካህን ያጎርሳል፣ ሊቃውንቱ ያጎርሳል፣ ምዕመናን ይጎርሳል። በረከት የጽጌስ መራራቅ ይፈጥራል። አሁንማ መሳቀቅ ሁሉ ጀምራል። በቃ ተውጡ አታጉርሱ ሁሉ ነው ምንም። ስለዚህ ይሄ እንደ አባቶቻችን ይህንን መርሃ ግብር የሚከታተሉ እንደ ወደፊት እልባት እንዲበጅበት ወይ እንጹመው ወይ ደግሞ የሚጾሙ ሰዎች በቃ በስውር ይጾሙት። በቃ በስውር በቃ ዝም ብለው ጾመኛ ሳይመስሉ ይጾሙት። በቃ የግል ጾም ነው አይደል? ልክ ወይ እንደዛ ይሁን። አለዛ ግን በቃ ጾመኛ በሆኑና ጾመኛ ባልሆኑ መሃል የሚደረግ ስለሆነ እኔ እግዚአብሔር አገልግሎታችንን በራሱ የሚቀበሉ አይመስለኝም። በጣም እየተፈተነ ነው በዚህ እና ይህም ወደፊት መፈታት ያለበት ነው። በጣም እኔ የታዘብኩት ይሄ ነው። የተለይ ከዚህ ከመጾምና ካለመጾም ጋር ተያይዞ የፈቃድ ጾም ነው፣ እውነት ነው፣ በስውር ነው የሚጾመው። አሁን ግን ከስውር አልፎ በቃ ምዕመኑ መጾም አለብን ወደሚል ተሻግሮ ከዛ ደግሞ ካህናቱ ሊቃውንቱ ደግሞ ያው እንደሚታወቀው ነው። እዚህ ላይ ግንዛቤው ምንድነው? ቤተክርስቲያን ጾም አይደለም አላወጀችም። በቤተክርስቲያን የታወጀ ጾም አይደለም፣ በፈቃድ የሚጾም። ስለዚህ የፈቃድ ጾም ደግሞ የግል ጾም ነው። እኔ በቤቴ ውስጥ የምጾመው ከህብረቱ ስወጣ ከህብረቱ ስለይ የምጾመው ህብረቱ ግን አይጾምም። ስለዚህ እኔ ለህብረቱ ፈተና ሆኜ መቅረብ የለም። እንደው ከመጀመሪያ መስተካከል ያለበት ጾሜ የኔ ጾም ህብረቱ በማይጾምበት ጊዜ እንቅፋቱ ነው መቅረብ የለበት። በረከት እንዳገኘው አለ። እኔ ጾመኛ ሆኜ በጾሜ እንዲባረክ ነው የተፈለገው። እኔ ለህብረቱ እንቅፋቱ ሆኜ አይደለም መቅረብ ያለብኝ። አንድ ሁለተኛ ደግሞ ንስሐ አባቶችም ልጆቻቸውን ማስተማር አለባቸው ያስብ። ይሄ በጣም እንትን ነው። በቃ የሚጾሙ ልጆች ካሏቸው ጾማቸውን በስርዓትና በአግባብ እንዲያደርጉ የግል ጾም እንዴት እንደሚጾም የማሳየት ስራ ቢሰሩ ብዬ አስባለሁ። እኔ እንግዲህ የታዘብኩትን ነው። እርሶት ደግሞ እስኪ እንደ ልክ ነው ጨረሻ እንግዲህ ያው እውነት ነው። እውነት እንደኛ ጾሙን አትጾሙ የሚለው ጋር አይደለም። ትኩረታችን እዚያ ጋር እንዳልሆነ ምዕመናን ይረዱልን እያልን ያለ ነው። አይጾምም አትጾሙ እያልን ሳይሆን የጾሙበትን ዋጋ እንዳያጡ በቃ ዋናው የኛ ዓላማችን ጾሞ እንዳልጾሙ እንዳይሆኑ ነው። ይሄኛው ደግሞ የማይጾመው አካል ደግሞ እነሱን በመንቀፍ ከአገልግሎት የሚያገኘውን በረከት እንዳያጣ የአንዱ መጾም ለአንዱ መቼም አስተዋጽኦ አለው አይደል? የአንዱ አገልግሎት ለአንዱ ይረዳል። የሊቃውንቱ አገልግሎት
የበሉ ደስ እያላቸው በርትተው የሚቆሙት የሚያገለግሉት አገልግሎት ለሚጾሙት ይረዳል። የሚጾሙት ጾም ደግሞ ለሌሎቹ ይረዳል። አንዱ ካንዱ አይደለም የክርስትና ሕይወት አንዱ ላለ ከእሱ አንጻር ግን ይሄኛውን በረከቱን ካጣ እንኳን ለዛኛው ለእሱም ላይሆን፣ ይሄኛውን በረከቱን ካጣ እንኳን ለዛኛው ለወንድሙ ለራሱ ላይሆን ስለሚችል እሱን ቢያደርጉት ነው። እንግዲህ ከዚህ አንጻር ምናልባት አሁን እርሶ ያሉት ነው። በየንስሐ አባቱ እንግዲህ ሁላችንም ልጆች አሉን። ሁላችንም ልጆቻችን የሚጾማሉ ማይጾማሉ። እነሱን ምናልባት እንግዲህ አንዳንዴ እንናገራለንም ጭምር ግን ምንም አይሰማንም፣ ችግር የለም እኛ እዛ ቁሞ ማስተናገዱ በረከት ስለሆነ መቅረት አንፈልግም። ምንም ይሄ ብለው ሚላታል ችግር የሚያመጣው እኮ ለሚጾሙት አይደለም ለማይጾሙት ነው። ሰቀቀን እየሆነ የመጣው ደግሞ እነሱ በዛ ልክ አስበው ይመጣሉ። የተቀመጠው አካል ግን ደግሞ በቃ ያን ሲሰማ በራሱ ጿሚና የሚጾምና የማይጾም የሚል ከአንድ ቤተክርስቲያን መኖሩ በራሱ በጣም አደገኛ ነገር ነው። ገሌ ጿሚ ነው ጎሌ እኔ ሁሌ የምንለው የሚቆርብና የማይቆርብ ክርስቲያን ይዘን አለ ምንጓዝ። የሚቆርብ አለ የማይቆርብ ገሌ ቆራቢ ነው ቆራቢ አይደለም የምንለው እንትን አለ። ይሄ በጣም ቤተክርስቲያናችን አስተምረው የማታውቅ ግን ጊዜ ያመጣው ከችግር አንጻር መጥቶ ተለምዶ ትክክል ሆኖ ይቀጣል። አሁንም ደግሞ ጿሚና የማይጾም ተብሎ ሊከፈል ነው ማለት ነው በአንዲት ክርስትና በአንዲት ቤተክርስቲያን። ይሄ እንዳይከፈል ምዕመናን እንግዲህ ምናልባት የሚጾሙትን ይጾሙ እናበረታለን፣ የማይጾሙትን ደግሞ ምንም አንነቅፍም። የሁላቸውም ልክ ነው ብለን ነው የምንይዘው እና የሚጾሙት ምናልባት ዝክሩ ላይ መጥተው እንደዛ ሰው የሚሳቀቅ ከሆነ በእኔ ምክንያት የሚሳቀቅ ከሆነ ያው ዝክራቸውን ያወጣሉ። የማይጾሙት እናቶች አሉ፣ ይሰሩታል፣ ያቀርባሉ። ቀምሰው እንደውም እኮ አሁን በርታ ቤል ሳትቀምሽ አልበላም የሚባል ምን ይባል ነው? አንቺ ሰርተሻል ቀመሽ እኮ በሀገራችን በቃ ሁሉም ነገር ሲሰጥ ለሰው ተቀምሶ አይደል? በቃ ቀምሶ በቃ ደስ እንዲለው ተደርጎ ይሰጣል እና እነሱ ያልቀመሱትን ማን ይበላል ቢባል ምን ሊባል ነው? እና እንደዛ እንዳይሆን የሚጾመው አካል ቤቱ ሆኖ ያን ጊዜ አስተናግዶ ዞሮ ወደ ቤቱ መሄድም ይቻላል። ያለዛ ደግሞ ከመጡ በውጭ ቁጭ ብሎ እንደማንኛውም ሰው ወደዛኛው ወደ ማሳለፉ ወደ ካህናቱ ሄዶ ወደ መስተናገዱ ሳይገባ ቁጭ ብሎ በኋላ በረከቱን ጸሎቱን ተቀብሎ ወጥቶ መሄድ ይችላል፣ እንዳይሳቀቅ የሚበላው አካል። ከዛ ውጭ እንግዲህ ምናልባት ቅድም እርሶ ወይ ንጹመው እንዳሉት እኛ እንግዲህ ይህንን እንግዲህ ከጭንቀት አንጻር ያሰኛል። ከጭንቀት እንደው ከሚደረገው ካየነው ትዝብት አንጻር ወደ ለመናገር ብጾመው ከዚህ ሁሉ እንደሆነ የኔ ሆዳ ሙኘ ነው እንጂ ያስብ እኔ እንደዛ ነው አቋም ይወሰድኩት እኮ ሆዳ ሙኘ ነው እንጂ ብጾመው እንዴ እሷ እኔ እየጾምኩ ነው ስትለኝ እንግዲህ ሴቲቱ ካህኑን እየጾምኩ ነው አለችው። ትርጉሙ ምንድን ነው? ተገላበጠ ማለት እኮ ጾም እንደው አዝታችሁ ጾሙ የጾም ክርክር ቢመጣ ወደ ጾም አርዱ እየተባለ ከመጣ ስለዚህ እንደ መጽሐፉ ትእዛዝ የሚያቸንፈው ማለት እየጾምኩ ነው የሚለው አካል እያቸነፈ ነው ያለው ማለት ነው። ያ የሆነ ከመጣ በአጠቃላይ ግን ምክክል በቃ ያስፈልጋል፣ ውይይት ያስፈልጋል፣ ግንዛቤ ይፈልጋል እና እንደዛ አድርገው ቢጾሙት በጣም ጥሩ ነው። ተሰውረው ቢጾሙት እንግዲህ እኛ ከጿሚዎች አካል አይደለንም፣ የምትጾሙን እየነቀፍን አይደለም፣ እንዲገኝበት በቃ ሁሉም ለበረከት እንዲሆንና እንደሱ እየሆነ ስለሆነ እንግዲህ ደግሞ ይሄ ነው ያለው ነገር። በዚሁ ተያይዞ እንግዲህ ያላቸውን እነሱ የታዘቡትን ያዩትን ቢስተካከልልን የሚሉትን ዝም ብለው በወዲያቸው ይዘው ከሚያሙ ይህን አጋጣሚ ተጠቅመው ደግሞ መልእክት ቢልኩልን ለሚደረሰው አካል እኛ ደግሞ በሚገባው መልኩ እናደርሳለን እና ምዕመናን መልእክታችሁን ያለውን በጽጌ ይሄ ብላችሁ ከውስጥ ቅድም ካልነው ጀምሮ ከማይል የሚሰማቸውን ይህን እኮ ሀዘኗን እኮ አሁን በእንትኑ አይተው ከሆነ ከበሮ የሚመቱት የሚያሽከረክሩ ሰዎች ላይ አሁን አንዳንድ በሶሻል ሚዲያ ስናይ ኮሜንቱ ገብተው ሲያነቡ በጣም ብዙ ሰው ተማሮ ነው የሚሉት ይሄ ቤተክርስቲያን ነው ወይስ ምንድን ነው እያሉ አስተያየት ይሰጣል። ያ ሁሉ ሰው አንዳንዶች እውነት ነው ይኖራሉ፣ የራሳቸውን ሀሳብ ቤተክርስቲያኒቱን ለመንቀፍ ለሌሎች እንትን ብሎ ለማሳየት የሚጽፉ ይኖራሉ። በመንፈሳዊነት በቅናተ ቤት ከበልአኒ ደግሞ ከአገልግሎቱ ዓላማ አንጻር ደግሞ በቅንነት የሚጽፉ አሉ። እነዛ ምዕመናን ለምንድን ነው እየጻፉ ያሉት? እንደት ነው ይሄን በዛ ላይ በጾሙ ላይ ደግሞ የእመቤታችንን ያልጾም ማንን ልንጾም ነው? ይሄ በቃ ነውር ነው አትጽሙ የሚሉት ሰዎች በቃ ራሳቸው ችግር አለባቸው፣ ጸረ ማርያሞች ናቸው አርጎ መሳል። እነሱ እንዳይኖሩ ለሁሉም ውይይትና ውሳኔ ያለዛ ደግሞ ይሄ እኔ በቃ ምደመድሞ ይሄን የጽጌ ጾም እውነት ለመናገር የግል ጾም ነው የግል ጾም በቃ የግል ጾም ነው የግል ጾም ነው የጽጌ ጾም ሲባላል የጽጌ ጾም ራሱ አለው ጽጌ ነው እንጂ ምንለው እኛ ሁሉ አስለመዱንና ጽጌ ጾም እያሉ ነው መጥተው ወራ ጽጌ ነው እንጂ የጽጌ ጾም ስለነበረ እውነት ነው። ታሪክ በነገራችን ላይ እና አባ ጽጌ ድንግል ይጾሙት እንደነበር ይናገራል። ይጾሙት ነበር ከቀድሞ አባቶቻችን ይጾሙ እንኳን ጳጳሳት ይጾሙት ነበር። ግን እነሱ ጾሙት ማለት ግን እነሱ በግላቸው በራሳቸው አመቱን ሙሉ እኮ የሚጾሙ ቅዱሳን አባቶቻችን አሉ አይደል? እህል ቀምሰው የማያውቁ በቃ አሉ። በስንክሳር ስናይ ሙሉ እህል ቀምሰው የማያውቁ ውለው ማታ ብቻ የሚቀምሱ ያው ቅጠል የዛፍ ቅጠል ሳር በልተው የሚሉ ከነዛ አንጻር ነው እነዛ ደግሞ የሚታዩት።
እና ይሄ የግል ጾም የፈቃድ ጾም ስለሆነ ሰው በድብቅ በድብቅ አድርገ የተባለው በአደባባይ ካደረገ አማን ለክሙ ነሱ ሴቶሙ ወይም ሀጉሉ ሴቶሙ የተባለው ነው የሚሆነው። እውነት እላችኋለሁ ዋጋቸውን ተቀበሉ በሰው ፊት ከውዳሴ ከንቱ ያለዛ ደግሞ ሀጉሉ ሴቶሙ ጾመኛ ናት። በቃ አለቀ። ሰው ላይ ወደ ሰማይ የሚወጣ ከእግዚአብሔር ዘንድ የሚደርስ አንዳችም ነገር አይኖርም። እሱን እንዲያወጡ ነው። እና ደግሞ ሌሎቻችን ደግሞ ይሄ የማይጾሙ አካል ደግሞ ማሸማቀቅ ደግሞ ጥሩ አይደለም። እንደዛ አንዳንዴ እናንተ ከኛ በልጣችሁ ነው ምንድነው እናንተ ለካም እናንተ ጿሚ ናችሁ እና የማፌዝ የመሳቅ አይነት ለበረከት አይዞ ጹም ልክ ነው ያንተም ልክ ነው እኛም ልክ ነው ብሎ ማበረታታት ያለበት እንትን እንዳይልበት ግን ስታደርግ እንደዚህ አይደለም በተጋለጠ መልኩ አታድርገው ብሎ ቀሳው ሹክ አድርጎ መክሮ ወደ ቤቱ ዞር እንዲል ማድረግ ነው እንጂ ዝም ብሎ በሌላ መልኩ እንዳይሆን እንላለን። እንግዲህ እንኳን አደረሳችሁ በድጋሚ ቃሌ ተሰመረ ይላል። እንደው እንደ መርሃ ግብር መዝጊያ ሁለት ሐሳብ ነው የምንሰጠው። አንደኛው ጥያቄ ያላቸው እንዳሉት ብዙ ያዩት የታዘቡት አለ። በነገራችሁ ላይ በጣም እርግጠኛ ነኝ ውስጣቸውን በቃ እንደው ምን አለ ማንን በጠየቅ ነው የሚሉት ሐሳብ እንደሚኖር እንደው ባለሙሉ እምነት ነው። ብዙ እንደዛ ነው የሚነግሩን ስላሉ ማለት ነው። ስለዚህ ጥያቄያቸው የሚልኩልን እንደው በተቻለ መጠን እንደው ወደፊት የሚስተካከልበት ሊስተካከል በኩላችንን ሐሳብ እንሰጣለን። በዛሬ ዓመት ግማሹ ተስተካክሎ ቢቆይ ይሆን እንደሱ ማለት ነውና ጥያቄዎቻችሁን አስተያየታችሁን እንድትልኩልን ነው አንደኛው። ሁለተኛው እንደው የፈቃድ ጾም ለመጾም እንደው የቀኖናውን መጀመሪያ ብንጾም ምክንያቱም የቀን አሁን የሚቀጥለው እንግዲህ ህዳር መጣ አይደል? ማነው የታሳሱ ማለት አሁን እሱ የቄስ ተብሎ በየቦታው ስጋ ቤት አይዘጋም እና እኔ እንደው አዋጅ ማወጅ አለብን እዚህ ላይ ነው እንጂ የፈቃዱን መጀመሪያ በፈቃድ በውስጥ ከዛ ደግሞ መጀመሪያ ይሄ የቀኖናውን ከዛ ወደ ቀኖና ስንጨርስ ነው ደግሞ ወደዚህ መምጣት ያለብንና እኔ እንደው አንዳንድ ጊዜ ግራ መሄድ ነው የማየው። ልክ ቀኖናው ላይ ሲደርስ የቄስ ለገና የፈቃድ ሲሆን ደግሞ ከቄስ በላይ ነኝ አይነት ሐሳብ ይዞ እንዳይመጣም ይሄንን መጠንቀቅ ያስፈልጋል። እስካሁን ሰዓት ድረስ ያቆየን በመርሃ ግብራችን አብሮን የነበረ አባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ መርሃ ግብራችንን ከብዙ በጥቂቱ ይሄን ያህል ተነጋግረንበታል። እንደመነሻ ይሆናችኋል ተመልካቾቻችን። ሌሎች ደግሞ በየቦታው በየአጥቢያው በየሚዲያው ይህንኑ መርሃ ግብር ከኛ በተሻለ ሁኔታ እንደሚሰሩበት ተስፋ እናደርጋለን። ለዛሬው እዚህ ላይ ይበቃናል። የሚቀጥለው ደግሞ በሌላ መርሃ ግብር እንገናኛለን። የአባቶቻችን አምላክ ስሙ የተመሰገነ ይሁን። ይቆየን።